ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በገራልታ የህወሓት አንጃ ቡድን ተመላሽ ታጣቂዎች በማሰሩ ምክንያት የተቃውሞ ሰልፍ ተካሄደ። በትግራይ ክልል ገራልታ ወረዳ የህወሓት አንጃ ቡድን ጦርነት በቃን በማለት ወደ የቤታቸው የተመለሱት ተመላሽ ታጣቂዎች በማሰሩ ምክንያት ትናንትና ጥቅምት 21 2018 ዓ.ም ማምሻው ላይ በወጣቶች የተቃውሞ ሰልፍ ተካሂዷል። በተቃውሞ ሰልፉም የታሰሩ ተመላሽ ታጣቂዎች ይፈቱ፣ መብታቸው ይከበርላቸው፣ አፈናና እስራት ይቁም፣ የህወሓት ባርነት የተሞላበት አገዛዝ ይብቃን፣ ፍትህ ለገራልታ ህዝብ የሚሉ ድምጾች ተሰምተዋል። በህወሓት አንጃ ቡድን ታስረው የሚገኙ ከበረሃ ወደ ቤታቸው የተመለሱት ተመላሽ ታጣቂዎች ተወልደ መስፍን፣ ጌትነት ገብረ እግዚአብሔር፣ አብርሃ ጽባህ፣ አርአያ ስብሃት፣ ቅባቱ አጽባህ፣ አታክልቲ ባህረ እንዲሁም አረጋዊ ጎይቶም የተባሉ በድምሩ 7 ወጣቶች መሆናቸው ተገልጿል። ኢትዮጵያውያኖች ለዓላማቸው መቆም መታወቂያቸው ነው ሲሉ አምባሳደር ቲቦር ናዥ ገለጹ። የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናዥ ኢትዮጵያውያኖች ለዓላማቸው መቆም መታወቂያቸው ነው ሲሉ ገልጸዋል። አምባሳደር ቲቦር ናዥ ኢትዮጵያ ግዙፍ ፕሮጀክቶችን ጀምራ መጨረስ እንደምትችል ለዓለም አሳይታለችም ብለዋል። በህብረትና በአንድነት መንፈስ የተሰሩ ስራዎች ለሀገሪቱ የወደፊት ተስፋ ማስፈንጠሪያ መሆናቸውንም ጠቅሰዋል። ኢትዮጵያውያን ለዓላማቸው መቆም መታወቂያቸው ነው ያሉት አምባሳደር ቲቦር ናዥ በፈተናዎች መጽናትና ጀምሮ መጨረስንም ለዓለም እያሳዩ ያሉ ህዝቦች ናቸው ብለዋል። አንዳንድ አካላት የኢትዮጵያን ግልጽ የልማት ፍላጎት በመካድ የሚያራምዱትን የቀኝ ግዛት እሳቤዎችን በመተው ለጋራ ተጠቃሚነት መቆም እንደሚገባቸውም ገልጸዋል። አሁናዊ የጂኦፖለቲካ አካሄዶችን ይህንን ሰጥቶ የመቀበል መርህ እንደሚደግፉም አንስተዋል። ኢትዮጵያውያን በጋራ አንድን ግብ ዓላማዬ ብለው ከያዙት ያንን እውን ከማድረግ የሚያቆማቸው ኃይል የለም ያሉት አምባሳደር ቲቦር ናዥ በዲፕሎማትነት ዘመናቸው ይህንን እውነት ለመመልከት መቻላቸውም ተናግረዋል። 10 ጊዜ ደም የተለገሰው ህፃን በሰላም ተወለደ። በየካቲት 12 ሆስፒታል ሜዲካል ኮሌጅ አበበች ጎበና እናቶችና ህፃናት ማዕከል በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ ለሁለተኛ ጊዜ ታላቅ የህክምና ስኬት ተመዝግቧል። በእናቱ ሆድ ውስጥ 10 ጊዜ ደም የተለገሰው ህፃን በትናንትናው ዕለት በጤንነት ወደዚች ምድር ተቀላቅሏል። ወይዘሮ ሰናይት ታምራት ቀደም ብለው እርግዝናዋ በሾተ ላይ ችግር ምክንያት ልጇን አጥታለች። በ28 ዓመቷ በድጋሚ ያረገዘችው ይህች እናት ዳግም ልጄን አጣው ይሆን በሚል ከፍተኛ ጭንቀት ውስጥም ገብታ ነበር። 21 ሳምንት ሲሆናት ከአበበች ጎበና ማዕከል የደረሱት ሐኪሞች በጽንሱ ላይ በሾተ ላይ ምክንያት ከባድ የደም ማነስ እንዳጋጠመው ደረሱበት። የተቋሙ ሰብ ስፔሻሊስት ሐኪሞች ገና የ21 ሳምንት ብቻ እድሜ ላለው ጽንስ በሆድ ውስጥ ደም የመስጠት ህክምና ብቸኛው መፍትሄ እንደሆነም ወሰኑ። ጽንሱ ገና የ21 ሳምንት በመሆኑ የደም ስሮቹ እጅግ ቀጫጭን ነበሩ። ይሁን እንጂ በማህፀን ውስጥ ደም መስጠት ለጽንሱ ሁሉና አማራጭ የሌለው መፍትሄም ነበረ። የመጀመሪያው እርምጃ የመጀመሪያው ደም የመለገስ ህክምና በከፍተኛ ጥንቃቄ ተከናወነ። እናቲቱ የመጀመሪያዎቹን ወራት በሳምንት 2 ቀን ለክትትል ስትመጣ ቆይታ ጽንሱ ማደግ ሲጀምር ክትትሉ ወደ ሳምንት 1 ጊዜ ተቀየረ። በጥብቅ ክትትል የተደረገለት የደም ልገሳ ሂደት እስከ 10 ጊዜም ቀጠለ። የመወለጃ ጊዜ ሲደርስ እናቲቱ በሰላም 3.5 ኪሎ ግራም የሚመዘን ጤናማ ልጅ በቀዶ ህክምና ተገላግላለች። ይህ የህክምና ስኬት በአፍሪካ የመጀመሪያው ነው። በዓለም በእናቱ ሆድ ውስጥ ለ10 ጊዜ ደም ተለግሶ ስኬታማ የህክምና ክትትል ያደረገ ሁለተኛው ልጅ ሆኖ በታሪክ ተመዝግቧል። ለመጀመሪያ ጊዜ የተመዘገበው በብራዚል ነበር።
አወዛጋቢውን የታንዛኒያ ምርጫ ተከትሎ የተነሳው ተቃውሞ መብረድ ባለመቻሉ ወታደራዊው ኃይል ተሰማራ። በመቶዎች የሚቆጠሩ ተቃዋሚዎች በታንዛኒያ የንግድ ዋና ከተማ ለተከታታይ ቀን የተቃውሞ ሰልፍ በማድረጋቸው ከፖሊስ ጋር ተጋጭተዋል። አጨቃጫቂና ትርምስ ያለበት ምርጫ ተከትሎ የብሔራዊ ምርጫ ቦርድ የምርጫ ውጤቶችን ማስታወቅ እንዲያቆምም ተጠይቋል። ትናንትና አርብ ዕለት የተከሰቱት ተቃውሞዎችን ለማብረድ መንግስት ወታደሮችን በጎዳናዎች ላይ በማሰማራትና የኢንተርኔት አገልግሎትን ዘግቷል። ሐሙስ ዕለት ከ7 ሚሊዮን በላይ ህዝብ በሚኖርባት ዳሬ ሰላም ከተማ በማባጋላ፣ ጎንጎ፣ ላምቦታና ኪሉቪያ ሰፈሮች የሰዓት እላፊ ክልከላም ተጥሏል። ፖሊስ ተቃዋሚ ሰልፈኞችን ለመበተን አስለቃሽ ጭስና የተኩስ ድምጽ አሰምቷል። ረቡዕ ከሰዓት በኋላ ወጣቶች ወደ ጎዳና በመውጣት የምርጫ ውጤቱና የተቃዋሚ መሪዎችን እንግልት በመቃወም ተጀምሯል። በርካታ ተሽከርካሪዎች፣ ነዳጅ ማደያና የፖሊስ ጣቢያዎች በተቃዋሚዎች ተቃጥለዋል። የመንግስት ቴሌቪዥን ታንዛኒያ እንደ አውሮፓውያን አቆጣጠር ከ1961 ነጻነቷን ካገኘች በኋላ የሚያስተዳድረው የቻማ ፒንዱዚ CCM ፓርቲ የስልጣን ጊዜውን ለማራዘም የሚያስችለውን የአሸናፊነት ውጤት ማግኘቱን አስታውቋል። በረቡዕ ምርጫ የፕሬዝዳንት ሳሚያ ሱሉሁ ሐሰን ሁለቱ ታላላቅ ተፎካካሪዎች ከውድድሩ የተገለሉ ሲሆን ይህም ዜጎችና የመብት ተሟጋቾችን ያስቆጣ ውሳኔም ሆኗል። ተቀናቃኝ ፖለቲከኞቹ በምርጫው እንዳይወዳደሩ መደረጉ በተቃዋሚ አባላት፣ አክቲቪስቶች እና ጋዜጠኞች ዘንድ ትችት አስከትሏል። በታንዛኒያ ከዚህ ከምርጫ ሂደት ጋር ተያይዞ በተቀሰቀሰ ተቃውሞ በትንሹ 700 ሰዎች መሞታቸው የሀገሪቱ ዋና ተቃዋሚ ፓርቲ አስታውቋል። የተቃዋሚ ፓርቲው ቻዴማ አጠቃላይ ምርጫውን ተከትሎ በተነሳ ተቃውሞ የሞቱት ሰዎች ቁጥር 700 ገደማ ነው ብሏል። ቡርኪና ፋሶ የምርጫ ኮሚሽኗን አፈረሰች። የቡርኪና ፋሶ የሽግግር ጉባኤ ላለፉት 20 ዓመታት የነበረው ገለልተኛ የምርጫ ኮሚሽን እንዲፈርስ ወስኗል። የቡርኪና ፋሶ ወታደራዊ አገዛዝ የምርጫ ኮሚሽኑን ገንዘብ ማጥፊያና የውጭ ተጽዕኖ ያለበት ሲል ገልጾታል። በአዲሱ ሕግ መሰረትም የግዛት አስተዳደር ሚኒስቴር ምርጫ የማደራጀት ኃላፊነት በኮሚሽኑ ምትክ ተሰጥቶታል። በመፈንቅለ መንግስት እንደ አውሮፓውያን አቆጣጠር በ2022 ስልጣን የያዘው የኢብራሂም ትራኦሬ አገዛዝ በ21 ወራት ውስጥ ሲቪል መንግስት ይመሰርታል ብሎ የነበረ ቢሆንም የሽግግር ጊዜውን በ5 ዓመት በማራዘም ትራኦሬም በመጪው ምርጫ እንዲወዳደሩ ፈቅዷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ